ማንቸስተር ዩናይትድ ኤሚሬትስ ላይ አርሰናልን አሸንፏል። በጣም አነጋጋሪ አስገራሚ ጨዋታ በኤሚሬትስ ስቴዲየም ተመልክተናል። በዚህ ቆይታችን ስለ ማይክል ካሪክ፣ ስለ ሚኬል አርቴታ እንዲሁም አርሰን ቬንገር፣ ቪዬራ ስለ አርሰናል ቡድን ስለ ጨዋታውም የሰጡት አስተያየት አለ። ሮይ ኪን በጣም አነጋጋሪ አስተያየት ሰጥቷል። ከማይክል ካሪክ ጋር በተያያዘ የነገርናችሁ እንቆያለን። የትናንትና ምሽቱን ጨዋታ እንዴት ተመለከታችሁት? በማንቸስተር ዩናይትድና በአርሰናል መካከል አርሰናል በዋንጫ ፉክክሩ ላይ ትልቅ ነጥብ የጣለበት ጨዋታ ነው። ሚኬል አርቴታ ለዚህ ምላሽ ሰጥቷል። ቁጥሮችን እናነሳለን። ከጨዋታው በኋላ ምን ተባለ? በጨዋታው ዙሪያ እየተነሱ ያሉ ጉዳዮች አሉ። ጨዋታው አሁንም የሚበርድ አይመስልም። አንዳንድ ሀሳቦችን እየነገርናችሁ እንቆያለን። ባለፈው ማንቸስተር ሲቲ በማንቸስተር ዩናይትድ ሲሸነፍ የአርሰናል ደጋፊዎች ደስተኛ ነበሩ። አሁን ተራው የማንቸስተር ሲቲ ደጋፊዎች ይመስላል። ጤና ይስጥልን ክቡራትና ክቡራን፣ እንደምናላችሁ ቤስት ስፖርት ቻናል ላይ ትገኛላችሁ። ስፖርታዊ ጉዳዮቻችን ተጀምሯል። ከዚህ ሰዓት ጀምሮ በርከት ያሉ ጉዳዮችን የነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ለኩልን። ከትናንትና በስቲያም በሰራነው ቪዲዮ ላይ የእናንተ መልእክቶች፣ ግምቶች ጨዋታውን በተመለከተ የመጡልን ሀሳቦች አሉ። መለስ ብለን የምናነሳ ነው የሚሆነው። የእናንተን ሀሳቦች ግን እንጠብቃለን። በተለይ ደግሞ ከጨዋታው ጋር በተያያዘ አርሰናል ከማንቸስተር ዩናይትድ እንዴት ተመለከታችሁት? የአርሰናል ደጋፊዎች የአርሰናል ችግር ምን ነበረ በትናንትናው ጨዋታ ላይ? እስቲ ሀሳቦቻችሁን ላኩልን። ለማንቸስተር ዩናይትድ ምን ማለት ነው? አሁን ወደ ቶፕ 4 ገብቷል፣ እናነሳዋለን እያንዳንዱ ነጥብ። ሌሎችም ጉዳዮች አሉን። ማንቸስተር ሲቲና ትሬንት አሌክሳንደር አርኖልድን የሚያገናኝ ጉዳይ፣ የቸልሲ ዝውውሮች በስፋት አሉ። ከቸልሲ ጋር በተያያዘ ከፓሪስ ሰን ጀርመን ተጫዋች ለማምጣት ጥያቄ አቅርቧል። ከዛ ውጪ ደግሞ አንድ ተጫዋች ከቦርሲያ ዶርትመንድ ማምጣቱንም ተመልክተናል። ቸልሲን በተመለከተ በርከት ያሉ ጉዳዮች አሉ። ትናንትናም ቸልሲ አሸንፏል። ለሁሉም የተመለከትነው የነገርናችሁ እንቆያለን። በቀጥታ ወደ ጉዳዮቻችን እንለፍና ትናንትና በኤሚሬትስ ስቴዲየም የተደረገውን ጨዋታ እንመልከት። 3-2 በሆነ ውጤት የተጠናቀቀ ጨዋታ ነው። ማርቲኔዝ በራሱ ግብ ላይ 29ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ ምቤሙ 37ኛው ደቂቃ ላይ እዚች ግብ ላይ የማርቲን ዙቢሜንዲ ስህተት የጎላ ነበረ። ጨዋታው 1-1 ቀጠለ። የመጀመሪያው 45 ተጠናቀቀ። በሁለተኛው 45 ዶርጉ የሚገርም ምታታዊ ግብ ነው ያስቆጠረው። ዶርጉን በተመለከተ ወደ በኋላ ላይ ለብቻው አንዳንድ ነጥቦችን እናነሳለን። ከዛ በኋላ ሚኬል ሜሬኖ አቻ ያደረጋቸው 84ኛው ደቂቃ ላይ፣ ከደቂቃዎች በኋላ 87ኛው ደቂቃ ላይ ማቲያስ ኩና ያስቆጥራት ግብ ጨዋታው በማንቸስተር ዩናይትድ 3-2 አሸናፊነት በኤሚሬትስ ስቴዲየም ጨዋታው እንዲጠናቀቅ ምክንያት ነበረ። ማይክል ካሪክ እንግዲህ አሁን በማንቸስተር ዩናይትድ 80% ጨዋታዎቹን በጊዜያዊ አሰልጣኝነት አሸንፏል። እነዚህ ጨዋታዎች ደግሞ ሁለቴ ከሚኬል አርቴታ ጋር የተገናኘበት፣ አንዴ ፔፕ ጋርዲዮላን፣ አንድ ጊዜ ቶማስ ቱዌልን፣ ሌላኛውን ጨዋታ ደግሞ ከኡናይ ኤምሪ ጋር። እነዚህ ስሞች በሙሉ ኤሊት የሚባሉ እግር ኳሱ ላይ መጠራት የሚችሉ ትልልቅ አሰልጣኞች እንደሆኑ መናገር ይቻላል። እንደሚታወቀው በመጀመሪያው ቆይታ 3 ጨዋታዎችን አድርጎ ቪዬሪያልን እንዲሁም ደግሞ አርሰናልን ያሸነፈበት ጨዋታ፣ ከቶማስ ቱዌል ጋር ከቸልሲ ጋር ባቻ ውጤት ያጠናቀቀበት። አሁን ባለፉት 2 ጨዋታዎች ማንቸስተር ዩናይትድን ስንመለከት ሲቲን 2-0 አርሰናልን 3-2 ያሸነፈባቸው 2 ጨዋታዎች የሚጠቀሱ ናቸው። ብሩኖ ፈርናንዴዝ ከጨዋታው መጠናቀቅ በኋላ በኢንስታግራም ገጹ ላይ ዶርጉን በተመለከተ ባሎን ዶርጉ ብሎ እንግዲህ ባሎን ዶር ነበር የሚባለው ባሎን ዶርጉ ብሎ ስሙን ገልጹ የተጫዋቹን ምስልም እንግዲህ ሲያጋራ ነበረ። አማድ ዲያሎ ደግሞ ሃፒ ሬድ ሰንዴ ብሏል። ለማንቸስተር ዩናይትድ እንግዲህ ድሉ የሚገባው ነበር ወይ? እስቲ ሀሳቦቻችሁን ጻፉልን። አርሰን ቬንገር ከጨዋታው መጠናቀቅ በኋላ የሰጧቸው አስተያየቶች ያሉ። በተለይ ደግሞ ማንቸስተር ዩናይትድ ፔሸንት ነበረው፣ ትዕግስት ነበረው፣ ቴክኒካል ኮሄዥን ውህደቱም ነበረ። አርሰናል ግን ያንን በጨዋታው ላይ አላሳየም። በተለይ ደግሞ ማንቸስተር ዩናይትድ ማሸነፍ በሚፈልግበት በሚያሳምን መንገድ የተጫወተበት ጨዋታ ነበረና ብዙ ጊዜ 2-2 ሲሆን የሚያሸንፈው ባለሜዳው ቡድን ነበረ። ነገር ግን ትናንትና ማንቸስተር ዩናይትድ ያሸነፈበት ጨዋታ ሆኗል ብሏል። ለማይክል ካሪክ እንኳን ደስ አለ፣ የሚገርም ነገር ክሬት አድርጋል ብለው አርሰን ቬንገር አድናቆታቸውን ገልጸውለታል። ሃሪ ማጓየር በጨዋታው ላይ የጨዋታው ኮከብ ተብሎ ተመርጧል። ከሃሪ ማጓየር ጋር በተያያዘ
ሁለት ከባድ ጨዋታዎች ነበሩብን፣ ማንቸስተር ሲቲ እና አርሰናል። ሁሉም ሰው የሚያስበው የነበረው አንድም ነጥብ እንደማናገኝ ነበረ። ነገር ግን ሁለቱንም ጨዋታዎች አሸንፈናል የሚል ሀሳቡን ሰጥቷል። ብሪያን ምቦሞን በተመለከተ እንግዲህ በጣም አስገራሚ ተጫዋች ነው። በዘንድሮ ውድድር ዘመን የማንቸስተር ዩናይትድ ከፍተኛ ግብ አስቆጣሪ ነው። በአንፊልድ ግብ አስቆጥሯል። በደርቢው በማንቸስተር ደርቢ ኤታድ ላይ ግብ አስቆጥሯል። ከዛ በተጨማሪ በኤምሬትስ ስቴዲየም ግብ ያስቆጠረበት ጨዋታ ባለፈው በእርግጥ የማንቸስተር ደርቢ ጨዋታ የነበረው በኦልድ ትራፎርድ ነው። በቶትናም ሆትስፐር ስቴዲየምም ግብ አስቆጥሯልና በትልቅ ጨዋታዎች ላይ ሁሉ ፍሎሪሽ የሚያደርግ ራሱን የሚያሳይ ተጫዋች እንደሆነ ተመልክተናል። ብሩኖ ፈርናንዴስ ትናንትና አሲስት አድርጓል። ከ2012-13 በኋላ 10 የግብ የሆኑ ኳሶችን ያቀበለ የመጀመሪያው ማንቸስተር ዩናይትድ ተጫዋች ሆኗል። በወቅቱ ዋይኒ ማርክ ሩኒ ነበረ 2012-13 ላይ፣ እንዲሁም 2013-14 ላይ 10 እና ከዛ በላይ ግቦችን ለግብ የሆኑ ኳሶችን አመቻችቶ ያቀበለው አሁን ያ ቁጥር ላይ ደርሷል። በተከታታይ ለሁለት የውድድር ዘመናት ባለፈው ዓመት 10 ዘንድሮ ገና ከወዲሁ 10 ግቦች የግብ ተሳትፎ ላይ በተለይ አሲስት በማድረግ ቀጥታ ዳይሬክት አሲስቶች አስመዝግቧል። ስለ ማይክል ካሪክ ማንሳት የግድ ይለናል። በጣም አነጋጋሪ ሆኗል። የማንቸስተር ዩናይትድ ደጋፊዎች እስቲ ምን ትላላችሁ? ማይክል ካሪክ ኃላፊነቱ በቋሚነት ይገባዋል ወይ የሚለው ጉዳይ እያነጋገረ እያጨቃጨቀ ይገኛል። ከትናንትናው ጨዋታ መጠናቀቅ በኋላ ብዙ ሰዎች እያነሱት ያለ ጉዳይ ነው። እኔ አንዳንድ ሀሳቦችን ላንሳላችሁ፣ የእናንተ መልእክቶች ላኩልን። ከማይክል ካሪክ ጋር በተያያዘ ኃላፊነቱ ይገባዋል አይገባውም? በጣም ኤርሊ ነው፣ ገና ሁለት ጨዋታዎችን የመራው። ነገር ግን የእናንተን ሀሳብ ላኩልን። ካውንትለስ የሚባሉ በርከት ያሉ አሰልጣኞች መጥተዋል። ጆዜ ሞሪኒዮ፣ ሊዮ ቫናል፣ ኤሪክ ቴናግ፣ ሩበን አሞሪም መጥቀስ ይቻላል፣ ራልፍ ራኒክ፣ ሌሎችም አሰልጣኞች በጊዜያዊነት በቋሚነት ማንቸስተር ዩናይትድን ተረክበው ተመልክተናቸዋል። ነገር ግን ማንቸስተር ዩናይትድን በማንቸስተር ዩናይትድ መንገድ እንዲጫወት ያስቻሉ ኦሌ ጉናር ሶልሻየር፣ ማይክል ካሪክ በጣም ለዚህ የቀረቡ ናቸው። እነዚህ አሰልጣኞች በጣም ታክቲካሊ ወይም ደግሞ የቡድን አጨዋወታቸው ላይ ይህ ነው የሚባል አይነት በጣም የተለየ ያጨዋወት መንገድ ያላቸው አይደሉም። እነ ጆዜ ሞሪኒዮ እና ሊዮ ቫናል ሌሎችም አሰልጣኞች ያልተሳካላቸውም፣ ግን እነዚህ አሰልጣኞች በደንብ በሜዳ ላይ እያሳዩን እየተገበሩት ይገኛሉና በአስገራሚ ሁኔታ የሚነሱ ጉዳዮች አሉ። ኦሌ ጉናር ሶልሻየር ጥሩ ስራ ሰርቷል። ማይክል ካሪክ ያንን እያሳየ ይገኛል። ትልቅ የሚባሉ አሰልጣኞች ስትራግል ያደረጉበትን መንገድ እነሱ በማንቸስተር ዩናይትድ መንገድ እያሳዩ እየተጫወቱ ሰነባብተዋልና በተለይ ደግሞ ከታክቲካል ይልቅ ፕሪፓሬሽን የጨዋታ ዝግጁነት በማንቸስተር ዩናይትድ ቤት ልምዱን ያውቁታልና በሰር አሌክስ ፈርጉሰን ዘመን የተጫወቱ ያንን የማሸነፍ መንፈስ የሚያውቁት ናቸውና ታክቲካል ከሚባሉ ነገሮች ይልቅ ማሸነፍ ሜንታሊም ዋነኛው ነገር ሜንታሊም የሚመጣ ነገር እንደሆነ አእምሯዊ ጥንካሬ እንደሚያስፈልገው ያሳዩበት ነውና ቡድናቸውን በዛ መንገድ እየመሩ ተመልክተናል። አሁንም ቢሆን ከአርሰናል 12 ነጥቦችን ርቆ ነው የተቀመጠው። ነገር ግን የማንቸስተር ዩናይትድ ዲኤንኤ የተመለሰ ይመስላል። ሮይ ኪን ከጨዋታው መጠናቀቅ በኋላ አንዳንድ ጊዜ ማንቸስተር ዩናይትድ ተንታኞች ከሰሞኑ አንዳንድ አርቲክሎችን ስመለከት ነበረ። በተለይ የማንቸስተር ዩናይትድ ተንታኞች ሌሎችም የሚሰጧቸው አስተያየቶች በጣም በሚያስገርም ሁኔታ ብዙ የሚያስብሉ እንደሆኑ እየተመለከትን እንገኛለን። ለምሳሌ ከሰሞኑ ሊሳንድሮ ማርቲኔዝ ላይ የተሰጡ ትችቶች ሃርሊንግ ብራውት ሃላንድ ተሸክሞት ይዞራል እንጂ ሊሳንድሮ ማርቲኔዝ ይህንን ተጫዋች ማቆም የሚችል አይደለም። አቅሙ እንደዛ አይፈቅድለትም። ፊዚካሊቲው የሃርሊንግ ብራውት ሃላንድ ተጽዕኖ ፈጣሪነት የጎላ ቢሆንም ነገር ግን ለማንቸስተር ዩናይትድ ተጫዋቾች በዚህ ደረጃ እንደዚህ አይነት አስተያየቶች መስጠት ከባድ ነው። ሮይ ኪን ደግሞ እስቲ ተስማሙበት እንደሆነ ሀሳባችሁን አጋሩን። ሮይ ኪን ምንድነው የሚለው ማይክል ካሪክን በተመለከተ አሁን በዛ ፍሬም ውስጥ ገብቷል። ማይክል ካሪክ ዋናውን ስራ ኃላፊነቱን ለማግኘትና ሮይ ኪን የሚለው ማንቸስተር ዩናይትድ 4ኛ ደረጃን ይዞ ቢያጠናቅቅም ምንም እንኳን እኔ ማይክል ካሪክን አልመርጠውም፣ ኮንቪንስ አያደርገኝም። በሱ ዋና አሰልጣኝ ሆኖ በቋሚነት ኃላፊነቱን መረከብ አለበት ብዬ አላስብም። ከሱ የተሻለ ትልቅ አሰልጣኝ ማንቸስተር ዩናይትድ ያስፈልገዋል የሚል ሀሳቦችን ሲሰጥ ነበረ። በእርግጥ ትልቅ አሰልጣኞች ተብለው ወደ ማንቸስተር ዩናይትድ መጥተው ምን አሳኩ? ትልቁ ጥያቄ ነው። ቀደምም ሳነሳላችሁ ነበር። ጆዜ ሞሪኒዮ፣ ሊዮ ቫናል፣ ራልፍ ራኒክ፣ ኤሪክ ቴነ እንዲሁም ደግሞ
የሩበን አሞሪም ስምን በቅርብ ጊዜያት ላይ እየተመለከተን እንገኛለንና ሩበን አሞሪም ለምሳሌ በማንቸስተር ዩናይትድ ቤት 2 ተከታታይ ጨዋታዎችን ለማሸነፍ 35 ጨዋታዎች ፈጅተውባቸው ነበር። ማይክል ካሪክ ግን በመጀመሪያው 2 ጨዋታዎች ለዛውም ከማንቸስተር ሲቲና ከፔፕ ቡድን እንዲሁም ከአርሰናሉ ከሚኬል አርቴታ ቡድን ጋር ተጫውቶ ያንን አሳክቷል። አርሰናል ትናንትና በጣም ብዙ መጥፎ ቁጥሮችን ያስመዘገበበት ጨዋታ ነበረ ብሎ መናገር ይቻላል። አንዳንዶቹን ላንሳላችሁ። በያዝነው የውድድር ዘመን አርሰናል በሜዳው ያስመዘገባቸው ቁጥሮች ምን ነበሩ? ወይም ደግሞ በኤምሬትስ ስቴዲየም አርሰናል ተሸንፎ ነበር ወይ ብንል አንድም ጨዋታ ላይ አልተሸነፈም ነበር። ያቻ ውጤት አንደኛው ከሲቲ ጋር ሌላ 2-3 ያቻ ውጤቶችን ያስመዘገባቸው ጨዋታዎች ነበሩ። ከዛ ውጪ ግን በኤምሬትስ ስቴዲየም አርሰናል ለመጀመሪያ ጊዜ ነው በውድድር ዓመቱ የተሸነፈው። በሁሉም ውድድሮች በቻምፒየንስ ሊግ አልተሸነፈም። አትሌቲኮ ማድሪድን እንደ ባየር ሙኒክ አይነት ቡድኖችን ገጥሟል በቻምፒየንስ ሊግ። ከዛ በተጨማሪም በኤፍኤል ካፕ በሊግ ካፕ በሌሎች ጨዋታዎችም ላይ አልተሸነፈም ነው። በጣም የሚያስገርም ነው። ከዛ ውጪ አርሰናል መጀመሪያ ግብ ካስቆጠረ ጨዋታው ተጠናቀቀ ብሎ በትክክል መናገር ይቻል ነበረ። ቁጥሮችን ከሰሞኑ እንደዚህ አይነት መረጃዎችን ሳነሳላችሁ ነበረ። አርሰናል የውድድር ዘመኑን 13 ጨዋታዎች ላይ ቀድሞ አግብቶ ጨዋታው በዛውን የሚጠናቀቀው ወይ 1-0 ይጠናቀቃል ወይ ደግሞ አርሰናል ሌሎች ግቦችን ያስቆጥርና ጨዋታው ይጠናቀቃል። ተሸንፎ ያቅም ነበር። ለመጀመሪያ ጊዜ የተሸነፈበት ጨዋታ ነበር። ሌላ በጣም አስገራሚ ቁጥር ከ2023 ወይም ከ122 ጨዋታዎች በኋላ አርሰናል ጨዋታ ላይ በአንድ ጨዋታ 3 ግቦች የተቆጠሩበት ለመጀመሪያ ጊዜ ነው። በዛን ወቅት ላይ ሉተን ታውንን 4-3 ያሸነፈበት ጨዋታ 2023 ላይ ለመጀመሪያ ጊዜ። ከዛ በኋላ እንግዲህ ከ122 ጨዋታዎች በኋላ 3 ግቦችን በአንድ ጨዋታ አስተናግዷል። ቅድም እንዳልኩት ነው ባለፈው ሳምንት ላይ ማንቸስተር ሲቲ በማንቸስተር ዩናይትድ ሲሸነፍ ደስታው ለአርሰናል ደጋፊዎች ነበር። አሁን በዚህኛው ሳምንት ላይ ደግሞ አርሰናል በማንቸስተር ዩናይትድ ሲሸነፍ ደስታው የማንቸስተር ሲቲ ይሆናል። አስገራሚ ጨዋታ ነው። ለማይክል ካሪክ ግን ሚኬል አርቴታን 2 ጊዜ ገጥሞ እንግዲህ በቅርብ ጊዜ የማንቸስተር ዩናይትድ አሰልጣኞች ይህንን ታሪክ ማስመዝገብ አልቻሉም። ሚኬል አርቴታን ለማሸነፍ በጣም ይቸገራሉ። ማይክል ካሪክ ግን 2021 ላይ 3-2 በሆነ ውጤት ክርስቲያኖ ሮናልዶ 2 ብሩኖ ፈርናንዴዝ 1 ግብ አስቆጥሮ ኤሚል ስሚዝ ሮው እና ማርቲን ኦዴጋርድ የአርሰናልን ግቦች ያስቆጠሩ ናቸው። ትናንትና ደግሞ በኤምሬትስ ባለፈው የ2021 ድል የነበረው በኦልድ ትራፎርድ ነበረ። ማይክል ካሪክ አሁን ባክ ቱ ባክ የመጀመሪያ ጨዋታዎቹን አሸንፏል። ሚኬል አርቴታንም የበላይነት የወሰደበት ነበረ። ለማንቸስተር ዩናይትድ የሚነሱ ጉዳዮች አሉ። አሁን የማንቸስተር ዩናይትድ ደጋፊ መነጋገሪያ ሆኗል። ሚሊዮነርም የሆነበት ጉዳይ ነበረ። ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም ብሎ የደጋፊያው መነጋገሪያነቱ ቀጥሏል። 2 ጨዋታዎችን ለዛውም ማንቸስተር ሲቲና አርሰናልን አሸንፏል። ዩናይትድ ቀጣይ ጨዋታዎቹ ደግሞ ከፉልሃም ከቶትናም በሜዳው ከዛ በተጨማሪ ከዌስትሃም ጋር ከሜዳው ውጪ የሚያደርገው ጨዋታ ነውና የደጋፊ እንግዲህ ጸጉሩን ቆረጠ የሆነው 5 ጨዋታዎች እየደረሱ ይገኛሉ። ቀጣይ የቶትናም የፉልሃምና ዌስትሃም ጨዋታዎች ማንቸስተር ዩናይትድ በሲቲና በአርሰናል ጨዋታ ላይ ያሳየውን ብቃት በደንብ ሊያስቀጥል የሚገባበት ይመስላል። ሌሎች ጉዳዮችን ላንሳ። በተለይ ደግሞ ዋነኛ ትኩረታችን የማንቸስተር ዩናይትድ ጉዳይ ቢሆን አያስገርምም። በትናንትናው ጨዋታ ላይ ለምሳሌ የመጀመሪያዎቹ ደቂቃዎች ላይ በአርሰናል በኩል 20-30 ደቂቃዎች ድረስ ጥሩ ቡድን ነበረ። ከዛ በኋላ ግብ አስቆጠረ። ግብ ሲያስቆጥር ግን ነገሮች ተቀያየሩ። ማንቸስተር ዩናይትድ እድሎችን ያገኘበት ጥቂት የአርሰናል ስህተቶች ወደ ማንቸስተር ዩናይትድ ማጥቃት ከዛ በተጨማሪ ማንቸስተር ዩናይትድ ወደ ጨዋታው እንዲመለስ በጨዋታው ላይ እንዲቆይ እድሎችን እንዲያገኝ አድቫንቴጁንም እንዲወስድ ያደረገ አጋጣሚ ነበረና የሚኬል አርቴታን ያቀራረብ ችግር ለምሳሌ ባለፈው የኢንተር ሚላን ጨዋታ ላይ በፉል ስፒድ በፉል ኤንጂኑ ባለው የሞተር አቅም በሙሉ ሲያጠቃ እንደነበረ ተመልክተናል። ትናንትና ግን እንደዛ አልነበረም። የመጀመሪያዎቹ ደቂቃዎች ላይ በጥሩ መንገድ ጀምሯል። ከዛ ግብ ከተቆጠረበት በኋላ ሌላ መልክ የነበረው ጨዋታ ነበር። ሀፍታይም ላይ ለአርሰናል በጥሩ ሰዓት ጨዋታው የመጣ ነበረ። አፍታይሙ ወይም የመጀመሪያው አጋማሽ የተጠናቀቀበት ምክንያቱም ወደ ሪትም መግባት አልቻለም ነበረ። ስለዚህ የመጀመሪያው አጋማሽ ሲጠናቀቅ ለአርሰናል በጥሩ መንገድ የመጀመሪያው አጋማሽ የተጠናቀቀበት ነበረ። ነገር ግን ከረፍት መልስ ወደ ሪትም ሳይገባ ዶርጉ በሚገርም ብቃት ግብ አስቆጥሮ ጨዋታው ቀጥሎ ለአርሰናል ተደጋጋሚ ችግሮችን እያስተዋልንበት እንደነበረ ተመልክተናል። ዶርጉ አሁን የማንቸስተር ዩናይትድ ፕራይስለስ ተጫዋቾች መካከል አንደኛው ነው ብሎ መናገር ይቻላል።
ይቻላል። ምክንያቱም ደግሞ በብዙ ነገር የሱን አቅም ማስቀመጥ ይቻላል። በቅርብ ጨዋታዎች ላይ ለምሳሌ ግቦችን እያስቆጠረ ይገኛል። ከዛ በፊት 32 ጨዋታዎች ላይ ለማንቸስተር ዩናይትድ በአጠቃላይ ካስቆጠራቸው የቅርብ የባለፉት 2 ጨዋታዎች ላይ ያስቆጠራቸው ግቦች በጣም ወሳኝነታቸውም ብዛታቸውም ከፍ ያለ ነውና ዶርጉን በተመለከተ ጥያቄ ሲነሱ የነበሩ ጉዳዮች ነበሩ ከተጫዋቹ ብቃት ጋር በተያያዘ በተለይ በ3-4-2-1 የማንቸስተር ዩናይትድ አሰላለፍ ዊንግ ባክ ነበረ። 4-2-3-1ን ማይክል ካሪክ ሲተገብር እንዴት ሊሆን ነው ነገሩ የሚሉ ሀሳቦች ሲነሱ ነበረ። ነገር ግን አሁን ቦታውን ያገኘ ይመስላል። በጣም ጥሩ ታታሪነቱን ግብ አስቆጣሪ መሆን መቻሉንም ብዙ ነገሮች የተቀየሩበት ነበረ። ዘመነ ፍስሐ የምንለው ጊዜ ላይ እንዳለ ለዶርጉ መናገር ይቻላል። ብሪያን ምቦሙ በተለይ በትናንትናው ጨዋታ ላይ አዲስ ታሪክ ያስመዘገበ ነው። በውድድር ዓመቱ እንግዲህ በአንድ የውድድር ዘመን ማንቸስተር ሲቲ ላይ፣ አርሰናል ላይ፣ ሊቨርፑል ላይ ግብ ያስቆጠረ ተጫዋች በመሆን ከማርከስ ራሽፈርድ ቀጥሎ ተቀምጧል። 2022-23 ላይ ማርከስ ራሽፈርድ ይህንን ነገር አድርጎ ነበር። በመጀመሪያው የውድድር ዘመኑም ላይ ተመሳሳይ ነገር በማድረግ ማንቸስተር ሲቲ ላይ፣ አርሰናል ላይ፣ ሊቨርፑል ላይ ግብ በማስቆጠር ከሩቨን ቫን ፐርሲ በመቀጠል ሌላኛው ተጫዋች ሆኗል። ለ26 ዓመቱ ተጫዋች የሚገርም አቅም ላይ የሚገርም ብቃት ላይ እንዳለ እየተመለከትን እንገኛለን። በኤምሬትስ ስቴዲየም የአርሰናል ደጋፊዎች ስጋት ላይ እንደነበሩ በጣም ቁጭት ጭንቀትም እንደነበረ ተመልክተናል። ሚካኤል አርቴታ ኃላፊነቱን በሙሉ እኔ ወስዳለሁ ብሏል። ቪዬራ በጣም የሰጠው አነጋጋሪ አስተያየት አለ። በጣም መነጋገሪያ ሆኗል። በተለይ ደግሞ በጣም የሚያበሳጭ ፐርፎርማንስ ነው አርሰናል ያሳየው። የሊጉ መሪ በእንደዚህ አይነት ጨዋታ ላይ ማሸነፍ አለበት፣ ለሌሎቹ ቡድኖች መልእክት ማስተላለፍ አለበት። በተለይ ጨዋታው ከማንቸስተር ዩናይትድ ጋር ሲሆን የአርሰናል የሜንታል ስትሬንግዝ ግን ጥያቄ ውስጥ የገባ ጉዳይ ሆኗል ብሏል። በእርግጥ ሁልጊዜ የሚባለው አርሰናል ማለት እስኪያሸንፍ ድረስ ዋንጫውን ጥያቄዎች መነሳታቸው አይቀሩም። አሁንም የ4 ነጥብ ልዩነት አለ። ነገር ግን የ4 ነጥብ ልዩነቱ በመንገድ ይቀጥላል የሚለው የሚጠበቅ ነው። የአርሰናል አጥቂዎችን በተመለከተ ለምሳሌ ቡካዮ ሳካ ግብ ካስቆጠረ 13 ጨዋታዎች አልፎታል በሁሉም ውድድሮች ላይ። ቪክተር ዮኬሬሽ ከፍጹም ቅጣት ምት ውጪ ከቀጥታ የፍጹም ቅጣት ምት ግብ ውጪ ባለፉት 11 የፕሪሚየር ሊግ ጨዋታዎች ላይ ግብ አላስቆጠረም። ጋብሪኤል ማርቴሊን ብንመለከት 13 ጨዋታዎች ተቆጥሯል። በፕሪሚየር ሊግ ግብ ካስቆጠረ ኖኒ ማዱኬ 25 ጨዋታዎች ወይም ደግሞ 365 ቀናት አልፈውታል ግብ ካስቆጠረ። ሊአንድሮ ትሮሳርድን ስንመለከት አንድ ግብ ነው ባለፉት 11 ጨዋታዎች ላይ ያስቆጠረውና ጥያቄ ቢነሳ በትክክልም መናገር የለበት ነውና ከማንቸስተር ዩናይትድ ትናንትና የተቆጠሩ ግቦች ጋር በተያያዘ በኤምሬትስ አርሰናል ዘንድሮ ያስተናገደው 6ኛ፣ 7ኛና 8ኛ ግቦች ናቸው። ያ ማለት አርሰናል በኤምሬትስ ያስተናገዳቸውን 38 በመቶ ግቦች ያስቆጠረው ማንቸስተር ዩናይትድ ነው። ለሁሉም ብዙ አልንበት የማንቸስተር ዩናይትድና የአርሰናል ጨዋታ ዙሪያ በተለይ ብዙ ሀሳቦችን ያነሳን ወደ ሌሎች ጉዳዮች እንለፍ። ትናንትና የነበሩ ጨዋታዎች ነበሩ። ቼልሲ 3-1 በሆነ ውጤት ክሪስታል ፓላስን ሴልኸርስት ፓርክ ላይ አሸንፏል። ዊሊያም ኤስታቪዮ፣ ጆ ፔድሮ እና ኤንዞ ፈርናንዴዝ ግቦቹን አስቆጥሯል። ፈርናንዴዝ 64ኛው ደቂቃ ላይ በፍጹም ቅጣት ምት ነው ግብ ያስቆጠረው። ሪቻርድስ 88ኛው ደቂቃ ላይ ማስተዛዘኛ የምትባል ግብ አስቆጥሯል። 3-1 በሆነ ውጤት ጨዋታው ተጠናቋል። ለቼልሲ አስፈላጊ ውጤት ነበር። በተለይ ሊቨርፑል መሸነፉን ተከትሎ የሚነሳ በጣም ጥሩ ጨዋታ ነበረ። ትናንትና ከነበሩ መራግብሮች መካከል አስቶን ቪላም በኒውካስል ዩናይትድ ጋር ያደረገው ጨዋታ በሴንት ጄምስ ፓርክ አስቶን ቪላ ኤሚሊያኖ ቡዌንዳ እና ዋትኪንስ ባስቆጥሯቸው ግቦች 2-0 በሆነ ውጤት አሸንፏል። በጣም ጥሩ መራግብር ነበረ ብሎ መናገር ይቻላል። ከቼልሲ ጋር በተያያዘ ሊያም ሮዜነርን በተመለከተ ለወጣት ተጫዋቾች እድል ሰጥቷል። ኤስታቪዮ ለምሳሌ ዘንድሮ ከተደረጉ 23 ጨዋታዎች መካከል 9 ጨዋታዎች ላይ ብቻ ነው የጀመረው። ትናንትና 9ኛ ጨዋታው ነበረ። ትናንትና ግብ አስቆጥሯል፣ አሲስት አድርጓል፣ ጥሩ ጀምሯል። አንድሬ ሳንቶስ አማካኝ ስፍራ ላይ እንዲሰለፍ እድል ሰጥተውታል። በቼልሲ ባለፉት ከ9 ጨዋታዎች በኋላ ነው የመጀመሪያ ተሰላፊነት ውስጥ መግባት የቻለው። ሚድፊልዱን ዶሚኔት አድርጎ ጥሩ የተንቀሳቀሰበት ጨዋታ እንደነበረ ተመልክተናል። ለሁሉም ከትናንትና ውጤቶች በኋላ አርሰናል አሁንም በ50 ነጥቦች ይመራል። ማንቸስተር ሲቲ እንዲሁም አስቶን ቪላ 46 ነጥቦች ከአርሰናል በ4 ነጥብ ዝቅ ብለው በሊጉ ሁለተኛ ደረጃ ላይ የተቀመጡ ሁለተኛና ሶስተኛ ደረጃ ላይ የተቀመጡ ቡድኖች ናቸው። በቀጣይ 15 ጨዋታዎች ይቀራሉ። ማንቸስተር ዩናይትድ 15 የሊግ ጨዋታዎች ይቀሩታል። 38 ነጥቦችን ሰብስቦ ከአርሰናል በ12 ነጥቦች ዝቅ ብሎ አራተኛ ደረጃ ላይ መጥቷል። ቼልሲ 37፣ ሊቨርፑል 36 ነጥቦችን ይዘው አምስተኛና ስድስተኛ ደረጃ ላይ ይገኛሉ። ለማንቸስተር ዩናይትድ ግን ወደ ቶፕ 4 የመጣበት በጣም ወሳኝ ጨዋታ ነው። ዌስትሃም ዩናይትድ፣ በርንሌይና ወልቭስ የመጨረሻውን 3 ደረጃዎች የያዙ
ቡድኖች ናቸው። ትናንትና ሌሎች ሊጎችም ላይ ባርሰሎና እንግዲህ ስቴዲየሙ እያፈሰሰ ጨዋታውን አድርጎ ነበር። ከባድ ዝናብ ነበረ። ስፖቲፋይ ካምፕኑ ላይ ሪያል ኦቬዶን ገጥሞ ዳኒ ኦልሞ፣ ራፊኒያ እንዲሁም ደግሞ ላሚን ያማል ግቦቹን አስቆጥሮ 3-0 በሆነ ውጤት ጨዋታው ተጠናቋል። ራፊኒያ፣ ያማል፣ ኦልሞ በጣም ቆንጆ ግቦችን ያስቆጠሩት። በተለይ የያማል ግብ አክሮባቲክ በሆነ መንገድ የተቆጠረች ነበረች። ለሁሉም ዘንድሮ 22ኛ የግብ ተሳትፎ ነው። 11 አስቆጥሯል፣ 11 አሲስት አለው። 26 ጨዋታዎችን አድርጎ ጥሩ እድገት ላይ ጥሩ የግብ ተሳትፎ ላይ እንዳለ መናገር ይቻላል። ባርሰሎና ግን ራፊኒያ ሲኖርና ራፊኒያ ሳይኖር በጣም ልዩነት ያለው ቡድን ነውና የሜሲ ያክል ተጽዕኖ ያለው ተጫዋች እንደሆነ ተመልክተናል። ዩቬንቱስ ናፖሊን ገጥሞ ነበረ። ጆናታን ዴቪድ እንዲሁም ደግሞ ዩልዴዝ እና ኮስቴች ያስቆጥሯቸው ግቦች 3-0 ዩቬንቱስ እንዲያሸንፍ አስችሎታል። ከጨዋታው መጠናቀቅ በኋላ አሰልጣኙ የሰጡት አነጋጋሪ አስተያየት አለ። ሉቺያኖ ስፓሌቲ ዩቬንቱስን በተመለከተ እንደ ራስመስ ሆይሉንድ አይነት አጥቂ ያስፈልገዋል የሚል አስተያየታቸውን ሰጥተዋል። ወደኋላ እየተመለሰ ከተከላካዮች ጋር በጉልበት መፈታተን የሚፈልግ ጆናታን ዴቪድ ግብ እያስቆጠረ ቀጥሏል። ነገር ግን እሳቸው እምነት የጣሉበት አይመስልም፣ ያሰልፉታል። እንደዚህ አይነት አስተያየት ሰጥተዋል። ኤሲ ሚላን ከሮማ ያደረጉት ጨዋታ ባቸው ውጤት እየተጠናቀቀ መርሃ ግብ ነው። ለሁሉም አጫጭር ጉዳዮችን ላንሳላችሁ። ከማንቸስተር ሲቲ ጋር በተያዘ አነጋጋሪ ዝውውር ሰምተናል። ከሪያል ማድሪድ አሌክሳንደር አርኖልድን ማስፈረም ይፈልጋል አሰልጣኝ ፔፕ ጋርዲዮላ እየተባለ ይገኛል። ተጫዋቹን በሪያል ማድሪድ ጉዳት እየፈተኑ ብዙ እየተጫወተ እንዳልሆነ እየተመለከተን እንገኛለን። እንደዚህ አይነት ሀሳቦች ቢሰጡ የሚያስገርም አይደለም። ከቸልሲ ጋር በተያያዘ አንድ ሁለት ተጫዋቾች ጋር በተለየ ደግሞ ከፓሪስ ሳን ጀርመን በአፍሪካ ዋንጫው ላይ ድንቅ የነበረውን የሴኔጋል ብሔራዊ ቡድን ተጫዋች ኢብራሂም መባይን ለማስፈረም 18 ዓመቱ ላይ ይገኛል። ከፓሪስ ሳን ጀርመን በጥር የዝውውር መስኮት ይፈልጋል። ከዴድላይን በፊት ቸልሲም አስቶን ቪላም ጥረት እያደረጉ ይገኛሉ። ተጫዋቹን ቢችሉ በቋሚነት ካልሆነ በውሰቱ ማምጣት ይፈልጋሉ የሚሉ ዘገባዎች እየወጡ ይገኛሉ። በጣም የሚገርም አቅም ያለው ተጫዋች እንደሆነ ተመልክተናል። ኢብራሂም መባይ በፍጻሜ ጨዋታ ላይ ተቀይሮ ገብቶ ተመልክተናል። ሱዳን ላይ ያስቆጥራት ግብ በጣም የምትገርም ነበረች። የአፍሪካ ዋንጫው ላይ በዚህ በቻምፒየንስ ሊግም ላይ አሁን በሌሎች ውድድሮችም ላይ በቀጣይ እንመለከተዋለን ተብሎ የሚጠበቅ አይነት ተጫዋች ነው። ከቸልሲ ጋር በተያዘ ሌላኛው የዝውውር ጉዳይ እየተነሳ ያለው የአሮን አንሴልሚኖ ጉዳይ ነው። ከዶርትመንድ ቸልሲን በድጋሚ ተቀላቅሏል። በውሰቱ በዶርትመንድ የተከላካይ ሲያሳልፍ ነበረ። ቸልሲ የሪኮል ክሎዝ ነበረው። ተጫዋቹን መልሶ የመጥራት ውሉን የማቋረጥ የውሰቱን መብት ነበረው። ያንን ተጠቅሞበታል። በስታንፈርድ ብሪጅ እንመለከተዋለን። የሚገርም ጊዜን በዛ ማሳለፉን ተመልክተናል። የሮበርትሰን ዝውውር ወደ ቶትናም ሆትስፐር እስካሁን አልተጠናቀቀም። ሁለቱ ክለቦች ስምምነት ላይ ደርሰው ነበረ። ነገር ግን አሁንም ቢሆን የቻምፒየንስ ሊግ የመጨረሻ ጨዋታውን ያከናውናል። ከዛ በኋላ ደግሞ ሊቨርፑል የመጨረሻ ውሳኔ ተተኪ ካገኘ በተለይ ደግሞ ሊቨርፑል እየፈለገ ያለው ተተኪ አንደኛው በጣም እያነጋገረ ያለ ክረምት ላይ ሊያስፈርመው ፈልጎ ለሚሎስ ኬርኬዝን ምርጫው አድርጎ የታው ተከላካይ ነው። አንቶኒ ሮቤርትሰን ይባላል። የፉላሙን ተከላካይ ለማስፈረም ፍላጎት አለው። የሚሳካ ከሆነ ወይም ደግሞ ኮስታስ ቲሚካስን ወደ ቡድኑ የሚመልስ ከሆነ ሊቨርፑል ሮበርትሰንን ይለቋል ተብሎ እየተጠበቀ ይገኛል። ከቸልሲ ጋር በተያያዘ አንድ ጉዳይ ልጨምር። የአቾምፖንግ ጉዳይ ነው። በክሪስታል ፓላስ እየተፈለገ ይገኛል። የማርክ ጌይ ተተኪ ለማድረግ እየፈለጉት እንዳለ ማርክ ጌይ ከቸልሲ አካዳሚ የተገኘ ወደ ቸልሲ ይመለሳልም ተብሎ ሲነገር የነበረ በኋላ ክሪስታል ፓላስ በቋሚነት ያስፈረመው ተጫዋች እንደነበር ይታወቃል። ሰርጂዮ ራሞስ ሴቪያን ለመግዛት የክለቡ ባለቤት ለመሆን በቃል ደረጃ ስምምነት ደርሷል። የመጨረሻ የወረቀት ስራዎች ይጠበቃሉ ተብሎ እየተነገረ ይገኛል። ከማንቸስተር ዩናይትድ ከአርሰናል ጋር በተያያዘ በርከት ያሉ ዝውውሮች እየተነሱ ይገኛሉ። አማካኝ ስፍራ ላይ ነገ በስፋት እንመለስበታለን። በተለይ ደግሞ የኤሊየት አንደርሰን የካርሎስ ባሌባ ጉዳይ በማንቸስተር ዩናይትድ በኩል እየተነገረ ይገኛል። አርሰናል ደግሞ የጀማል ሙሲያላን ዝውውር እየሰማን እንገኛለን። በሌሎች ቪዲዮቻችን ላይ በስፋት እንመለስበታለን። የንዲያሞንዴን በተመለከተም ከአርሰናል ጋር ከማንቸስተር ዩናይትድ ጋር ስሙ እየተያዘ ያለ የአማካኝ ስፍራ ተጫዋች ነውና የጀርመን ብዙሃን መገናኛዎች በስፋት ዘገባዎቹን ይዘው ወጥተዋል። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቤስት ስፖርትን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ አድርጋችሁ እንደጀመራችሁ ተስፋ እናደርጋለን። ሼር አድርጉ። የእናንተ ግምቶች በስፋት መጥተው
ልኮልን ነበረ። በተለይ ደግሞ ከጨዋታው ጋር በተያያዘ አብዛኞቹ ግምቶች የአርሰናል ደጋፊዎች ነበሩ። አርሰናል ለምሳሌ ኢርኮ ወርቅነህ አርሰናል 3-1 በሆነ ውጤት ያሸንፋል ብሎ ነበር። አሸናፊ ፈቃዱ 2-2 ጨዋታው ይጠናቀቃል ብሎ ነበረ። ቢላል ከሳውዲ ማንቸስተር 1 አርሰናል 3 ብሎ ግምቱን ልኮልን ነበር። አርሰናል 4-1 ያሸንፋል እያለን ደግሞ ባህሩ ነበረ የአርሰናል 2-1 ማህራይ ያሸንፋል ብሎ ግምቱን ልኮልን ነበረ። ከድር እንዴት ናችሁ አርሰናል 6-1 በሆነ ውጤት ያሸንፋል የሚል ግምቱን ልኮልን ነበረ። ክብሮም 3-1 በሆነ ውጤት አርሰናል ያሸንፋል ያለን አድማጫችን ነበረ። እንዳልካቸው ደመቀ ማንቸስተር ዩናይትድ 4-1 በሆነ ውጤት ያሸንፋል ብሎ ነበር። መላኩ ከኖርዌይ 3-1 በሆነ ውጤት በማንቸስተር ዩናይትድ ተሸናፊነት አርሰናል ያሸንፋል ብሎ ግምቱን ልኮልን ነበር። በትክክል ያልተገመተም ሰይፈዴን የጻፈልን መልእክት ነበር ከነገሌ ቦረና። ቦርመዝ ከሊቨርፑል 2-2 ማንቸስተር ሲቲ ከወልቨስ ብሎ ግምቱን ልኮልን ነበር። ሌሎችም አድማጮች ግምቶቻችሁ መተውልናል። ልጃኔ ከደቡብ አፍሪካ ማንቸስተር ዩናይትድ 3-2 ያሸንፋል ብሎ በትክክል የገመተ አድማጫችን ነው። ልጃኔ ከልብ እናመሰግናለን። ታሪኩ ከደቡብ አፍሪካ 2-1 በሆነ ውጤት አርሰናል ያሸንፋል ብሎ ግምቱን ልኮልን ነበረ። ከዛ በተጨማሪም ሞኬ ከልብ እናመሰግናለን ስለ ጻፍክልን መልእክት። ጌች 2-0 ብሎ ገምቶ ነበር። አሸናፊ ከደቡብ አፍሪካ 2-1 በሆነ ውጤት አርሰናል ያሸንፋል ብሎ ነበረ። 3-0 መሳይ የአርሰናል ደጋፊ ነው ግምቱን አስቀምጦ ነበረ። ነጅብ ከሴዶ ፓልመር ራይስ እና ፈርናንዴዝን በተመለከተ የጻፈል መልእክት አለ። ከልብ እናመሰግናለን። አቡሽ ከደቡብ አፍሪካ እንዲሁም ደግሞ ነጅብ ሰንገሮ ሸምሱ ከሳውዲ አረቢያ እንዲሁ ማንቸስተር ዩናይትድ በአርሰናል 4-0 ያሸንፋል ብሎ ነበረ። 1-0 ማንቸስተር ዩናይትድ ያሸንፋል ብሎ ግምቱን ሰጥቶ ነበረ። ሙልጌታ 2-1 በሆነ ውጤት ዩናይትድ ያሸንፋል ብሎ ግምቱን ልኳል። ሁላችሁንም ስለተሳትፏችሁ ከልብ እናመሰግናለን። ለአርሰናል ትልቁ ውጤት አቻ ነው። ማንቸስተር ዩናይትድ 100% ያሸንፋል ያለን አስፈራቸው እንግዳ ነበረ። ከልብ እናመሰግናለን። ሽመልስ ከኳታር ዶሃ አርሰናል 3-1 በሆነ ውጤት ያሸንፋል። ትዕግስቱ 2-1 በሆነ ውጤት በማንቸስተር ዩናይትድ ያሸንፋል ብሎ ነበር። ሁላችሁንም ከልብ እናመሰግናለን። ሀሳቦቻችሁ ላኩልን። ዛሬም ባነሳናቸው ጉዳዮች ላይ ነገ በስፋት እንወያይበታለን። ለዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።